ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ዛሬ ደግሞ እንግዲህ በመጨረሻው የሎጂክ ክፍል ተመልሰናል። በዛሬው ላይ ፋላሲ ኦፍ አምቢጊቲን ጨምሮ ፋላሲ ኦፍ ግራማቲካል አናሎጂም እንደ ሜን አይተን በእነሱ ውስጥ ያሉትን ፋላሲዎች በማብራሪያ ከነጥያቄ ከነአሰራሩ ከነምክንያቱ በአማርኛ ይዤላችሁ መጥቻለሁ። ይሄ የመጨረሻው ክፍል ነው። እስከዛሬ ያቀረብኩላችሁ ክፍሎች በፕሌሊስት አስቀምጥላችኋለሁ። ሊንካቸው ከታች አስቀምጥላችኋለሁ። እየገባችሁ ማየት ትችላላችሁ። ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ። ይሄ የመጨረሻው እንደመሆኑ ሌሎች እንዲሰሩላችሁ የምትፈልጉትን ኮርሶች ከታች አስቀምጡ። ሌሎችንም ኮርሶች እንደዚሁ ማለት ነው። ፋላሲ ኦፍ ሪሌቫንስ ላይ ፋላሲ ኦፍ አፒል ቱ ፎርስ፣ አፒል ቱ ፒቲ፣ አፒል ቱ ዘ ፒፕል፣ አዲ ሆምኔም፣ አሲደንት፣ ስትሮማን፣ ሚሲንግ ዘ ፖይንት እና ሬድ ሂራሲንግ የሚባሉትን በአንድ ቪዲዮ አድርጌላችሁ አቀረብኩላችሁ። ከዛ ደግሞ ዊክ ኢንዳክሽን ላይ አፒል ቱ አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ፣ ሃስቲ ጀነራላይዜሽን፣ ፎልስ ኮዝ፣ ስሊፐሪ ስሎፕ፣ ዊክ አናሎጂ የሚባሉትን ደግሞ በአንድ ቪዲዮ አቀረብኩላችሁ። ከዛ ደግሞ ፋላሲ ኦፍ ፕሪሰምፕሽን ላይ ቤጊንግ ዘ ኩዌስችን፣ ኮምፕሌክስ ኩዌስችን፣ ፎልት ዴሊማማ የሚባለውን ነገር ደግሞ በአንድ ቪዲዮ አቀረብኩላችሁ አይደለ? ዛሬ ደግሞ ፋላሲ ኦፍ አምቢጊቲ እናያለን ማለት ነው። ያለፋችሁ ቪዲዮን ተመልሳችሁ ማየት ትችላላችሁ ማለት ነው። እንግዲህ ቪዲዮውን ሲጀምሩት ላይክ አድርጋችሁ ጀምሩት። እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። ምክንያቱም ተጨማሪ እንደዚህ ተማሪዎች የሚጠቅሙ ነገሮችን ስለምናቀርብ እናንተ ሰብስክራይብ ስታደርጉ እኛ ሞቲቬት ስለሚሆን እንግዲህ fallacy of ambiguity are committed when misunderstanding wrong conclusion of an argument is drawn from ambiguous word or statement ነው። እንግዲህ ማለት በመጀመሪያ ambiguity ማለት ምን ማለት ነው የሚለውን ነው የምናየው። ቻፕተር 3 ላይ ሌክሲካል ዴፊኒሽን ተበረነዋል አይደለ? እስቲ አስተውሉ። ሌክሲካል ዴፊኒሽን ምንድነው? ኮሜንት ላይ ታስቀምጡልኝ ማለት ነው። እኔም የመጀመሪያው ሌክሲካል ዴፊኒሽን ምን እንደሆነ ኮሜንት ላይ ስለማስቀምጥላችሁ እናንተስ ምን ይመስላችኋል? እንግዲህ ከመጀመሪያው ልጀምር። አምቢጊቲ ማለት አሻሚ ማለት ነው ትርጉሙ። አሻሚነት አምቢጊቲ ማለት አንድ ሁለት የተለያዩ ትርጉም ሲኖረው ማለት ነው። ስለዚህ አንድ ቃል የተለያየ ትርጉም ሲኖረው ይችላል። እንዲሁም አንድ አረፍተ ነገር ሁለት የተለያዩ ትርጉም ሊኖራቸው ይችላል። እነዚህ ቃላትና አረፍተ ነገሮች ከሚኖራቸው ሁለት የተለያየ ትርጉም አንፃር አምቢጊቲ ወይም አሻሚነት በሁለት ይከፈላል። አንደኛ የቃላት ወርድ አሻሚነት ኢኮቮኬሽን። አምቢጊቲ በስንት ይከፈላል? በሁለት። የመጀመሪያው ኢኮቮኬሽን፣ ሁለተኛው የአረፍተ ነገር ወይም ስቴትመንት አሻሚነት። ይሄ ደግሞ ምን እንለዋለን? አምፊቦሊ እንለዋለን ማለት ነው። አምፊቦሊ። ስለዚህ ሁለት የተለያየ ትርጉም ያላቸው ቃላት ኢኮቮኬሽን፣ እንዲሁም ደግሞ ሁለት የተለያየ ትርጉም ያላቸው አረፍተ ነገሮች አምፊቦሊ። እደግመዋለሁ። ሁለት የተለያየ ትርጉም ያላቸው ቃላቶች ኢኮቮኬሽን፣ እንዲሁም ሁለት የተለያየ ትርጉም ያላቸው አረፍተ ነገሮች አምፊቦሊ በአርጉመንት ውስጥ ያለ አግባብ ጥቅም ላይ ሲውሉ ፋላሲ ኦፍ አምቢጊቲ የተባለ ሕጸጽ ይፈጸማል። ሜን ፖይንት ያዛችሁልኝ ተማሪዎች? ስለዚህ ፋላሲ ኦፍ አምቢጊቲ በሁለት እንከፈልናቸው። ማና አልናቸው? አንብቡልኝ። ይሄ ኢኮቮኬሽን አንድ አምፊቦሊ ብለን በሁለት ከፈልናቸው ማለት ነው። በጣም ደስ የሚሉ ፋላሲ ናቸው። እያንዳንዳቸውን እንመልከት። ኢኮቮኬሽን ማዛባት አዙሮ መናገር ነው። ዘ ፋላሲ ኦፍ ኢኮቮኬሽን ኦከር when the conclusion of an argument depend on the fact that a word or a phrase is used either explicitly or implicitly in two different sense in the argument. Such arguments are either invalid or have a false premises, and in the case they are unsound. ያዙል ምን ማለት ነው? እንየው። ኢኮቮኬሽን የሚፈጸመው በአንድ ቃል ውስጥ ሁለት የተለያየ ትርጉም ካለውና ሁለት የተለያየ ትርጉም ያለው ቃል በአርጉመንት ውስጥ ያለ አግባብ ጥቅም ላይ ከዋለ ነው። እሺ ይሄን ያዙ፣ ነጥብ ያዙ። ማለትም የቃሉ ሁለት የተለያዩ ትርጉሞች ትክክለኛ ትርጉማቸውን ሳይጠብቁ በአርጉመንት ውስጥ ጥቅም ላይ ከዋሉ የሚፈጸም ጸጽ ነው። ለምሳሌ ኦብቲዩስ የሚለው ቃል ሁለት የተለያየ ትርጉም አለው። የመጀመሪያው ኦብቲዩስ ማለት በ90 እና በ180 መካከል ያለ አንግል ማለት ነው። በማትስ ትምህርት ዝርጥ አንግል ተብለን የተማርነው ማለት ነው። ዱ ዩ ሪሜምበር ኢት? ኦብቲዩስ ማለት ደግሞ ደደብ ማለት ነው። አያችኋ? ኦብቲዩስ የሚለው ቃል ሁለት የተለያየ ትርጉም አለው። ታዲያ ሁለት የተለያየ ትርጉም ያለ አግባብ በአርጉመንት ውስጥ ጥቅም ላይ ሲውል ኢኮቮኬሽን ይፈጸማል ማለት ነው። እንዴት ነው ያለ አግባብ ጥቅም ላይ የሚውለው? ተመልከቱ። ማስረጃዎቹ ፕሪሚስ ላይ ሁለት የተለያየ ትርጉምና ትክክለኛ አገልግሎታቸው ትርጉማቸው ይዘው ይቀመጣሉ። ወይም ደግሞ ምናልባት አንደኛው ትርጉም አገልግሎቱን ይዞ ላይቀመጥ ይችላል።
ነገር ግን ሁልጊዜም ቢሆን ድምዳሜ ኮንክሉዥን ላይ ግን አንደኛው ትርጉም ትክክለኛ አገልግሎት ትርጉም ይዞ አይቀመጥም። በሌላ አባባል ማስረጃዎቹ ለድምዳሜው ዋስትና መሆን አይችሉም፣ ኢንቫሊድ ናቸው። ዋስትና መሆን ቢችሉ ቫሊድ እንኳን ምናልባት ቢሆኑ ከቀረቡት ማስረጃዎች አንደኛው ትርጉም ትክክለኛ አገልግሎቱን ወይም ትርጉሙን ይዞ ላይቀመጥ ይችላል። ቃላቶቹ ላይ ሲቀመጡ ማለት ነው። አሁን ቅድም ኦብቲዩስ የምንለው ወይ ዝርጥ አንግል ነው ወይንም ደግሞ ደደብ ማለት ነው። ስለዚህ አንደኛው ማስረጃ በነባሪው ዓለም ውሸት ፎልስ ፕሪሚስ መሆን ይችላል ማለት ነው። ስለዚህ ኢኮቮኬሽን አንሳውንድ ነው። ይሄ ፈተና ላይ ትሩ ፎልስ ላይ ሊመጣ ይችላል። ኢኮቮኬሽን ኢስ አንሳውንድ ነው ብሎ ማለት ነው። ባይ ዘ ዌይ በነገራችን ላይ በእንግሊዘኛ የሚሰራላችኋል ይሄ ኮርስ እንዳታስቡ። በእንግሊዘኛ የሚሰራውን ከዚህ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ለእናንተ ይጠቅማል ያለውን በሙሉ እናዘጋጅላችኋለን። እናንተ ላይክ እያደረጋችሁ መመልከት ብቻ ነው። ከቻላችሁ ቪፒኤን አብሩ፣ ካልቻላችሁ ላይክ ማድረግ እንዳረሱ። ኦቢቲስ የሚለው ቃል ሁለት የተለያየ ትርጉም እንዳለው ቅድም አይተናል። ሁለት የተለያዩ ትርጉም ማስረጃዎች ተቀምጠዋል። አንዳንድ የትሪያንግሎች ኦብቲዩስ ናቸው። ስለዚህ ኦብቲዩስ ማለት በ90 እና በ180 መካከል ያለ አንግል ነው የሚለውን ትርጉም ተጠቅሟል። ኦብቲዩስ የሆነ ሁሉ ጭፍን አስተሳሰብ ያለው ደደብ ወይንም ኢግኖራንት ነው። ስለዚህ ኦብቲዩስ ማለት ደግሞ ደደብ የሚለውን ትርጉም ተጠቅሟል። ለዚህ ሁለቱ ቃላት ትርጉም ማስረጃዎች ላይ ተጠቀመ። ችግሩ የሚፈጠረው ኮንክሉዥን ላይ ነው። ኮንክሉዥን ላይ ያለ አግባብ የሚውል ትርጉም አለ። ተመልከቱ። አንዳንድ ትሪያንግሎች ኦብቲዩስ ናቸው አለ። ኦብቲዩስ የሆኑ ሁሉ ጭፍን አስተሳሰብ ያለው ደደብ ኢግኖራንት ነው አለ። ስለዚህ አንዳንድ ትሪያንግሎች ጭፍን አስተሳሰብ ያላቸው ደደብ ኢግኖራንት ናቸው። ይሄ እንደ አንድ ጥያቄ እንደ ሜን የሚነሳ ነገር ነው ማለት ነው። ስለዚህ አያቸዋ ኮንክሉዥኑን ተመልከቱ። ይሄ ኮንክሉዥን ከዚህና ከዚህ ሁለቱ ፕሪሚሶች በመነሳት የተሰጠው ኮንክሉዥን አይገናኝም ማለት ነው። ትሪያንግሎች ደደብ ናቸው እንዴ? አያቸዋ ሁለት የተለያየ ትርጉም ቃል በአርጉመንት ውስጥ አላግባብ ጥቅም ላይ ስለዋለ ነው ደደብ የሚለው ስያሜ ለሰው ልጅ እንጂ ለነገሮች ደደብ የሚል ስያሜ አልተሰጠም። ቤቱ ደደብ ነው አይባልም። ልክ እንደ ቤቱ ትሪያንግሉም ደደብ ነው አይባልም። ስለዚህ ሁለት የተለያየ ትርጉም አንድ ቃል ያላግባብ በአርጉመንት ውስጥ ተጠቀም። ሁለት ማስረጃዎች ፕሪሚስ ላይ እኮ የቃሉ ሁለቱ የተለያዩ ትርጉሞች ትክክለኛ ትርጉማቸው ወይም አገልግሎታቸውን ይዘዋል። ችግሩ የተፈጠረው ድምዳሜ ወይም ኮንክሉዥኑ ላይ ነው። በደንብ ተረዷቸው። እነዚህን ይህን ከተረዳችሁ ምን ማለት እንደተፈለገ ማለት ነው አይከብዳችሁ ማለት ነው። ሁለተኛ ማስረጃ ላይ ያለ የቃሉ ትርጉም whenever obtuse is ignorant ይላል። whenever የሚለው አንደኛው ማስረጃ ላይ ላለው ትርጓሜ ማለትም ሳም ትሪያንግልስ አር ኦብቲዩስ ለሚለው ሰጠው። ድምዳሜው ላይ ሳም ትሪያንግልስ አር ኢግኖራንት ብሎ ደመደመ። ሁለቱ ማስረጃዎች ላይ የቃሉ ትርጉም ልክ ናቸው። ኮንክሉዥን ላይ ግን ስህተት ተፈጠረ። አንዳንድ ትሪያንግሎች ኦብቲዩስ ናቸው፣ እውነት ነው። ምክንያቱም አንዳንድ ትሪያንግል በ90 እና በ180 መካከል ስለሚገኙ በ90 እና በ180 መካከል የሚገኙ ትሪያንግሎች ደግሞ ኦብቲዩስ ናቸው። ቱ ዘ ፖይንት ኦብቲዩስ የሆነ ኢግኖራንት ነው፣ እውነት ነው። ምክንያቱም ኦብቲዩስ ማለት ኢግኖራንት ደደብ ማለት ነው። ስለዚህ ሁለቱ ማስረጃዎች ፕሪሚስ ላይ ሁለት ቃላት ትርጉም ትክክለኛ ትርጉማቸውን ይዘዋል። ችግሩ የተፈጠረው አንዳንድ ትሪያንግሎች ኦብቲዩስ ናቸው፣ ኦብቲዩስ የሆነ ኢግኖራንት ነው። ስለዚህ ሳም ትሪያንግላር ኢግኖራንት ሲል ነው። ትሪያንግሎች ደደብ ማሰብ ማገናዘብ የማይችሉ ናቸው ብሎ መናገር አይቻልም። ደደብ የሚል ስያሜ ለሰው ልጅ ብቻ ነው የተሰጠው። ሌላ ምሳሌ ዘ ፓሴጅ ቢትዊን አዲስ አበባ ኤንድ ባህር ዳር ኢዝ ቱ ሎንግ። ይችን ቃሏን ያዙልና ዲስክሪፕሽን ይፍቱልኝ። ዘ ፓሴጅ ዛት አይ ሪድ ሃዝ 270 ፔጅ 270 ፔጅስ። ዜርፎር ዘ ፓሴጅ ቢትዊን አዲስ አበባ ኤንድ ባህር ዳር ሃዝ 270 ፔጅስ። ኦ ማይ ጋድ። አያቸዋ መጣና ኮንክሉዥኑ ላይ ተሳሳተ። አያቸዋ በአዲስ አበባና በባህር ዳር መካከል ያለው መንገድ 270 ገጽ አለው። የቃላቱ ትርጉም እያያቸዋል። አንድ ቃል ሁለት የተለያየ ትርጉም ይዟል። ፓሴጅ የሚለው ቃል ተመልከቱ። ፓሴጅ ማለት መሄጃ፣ መተላለፊያ፣ መንገድ ማለት ነው። ፓሴጅ ማለት ደደብ ንባብ ማለት ነው። ፓሴጅ ማለት ደግሞ ንባብ ማለት ነው። አያቸዋ አንድ ቃል ፓሴጅ ሁለት የተለያየ ትርጉም አለው። ይህንን ቃል አርጉመንቱ በተለይ ኮንክሉዥኑ ላይ ያለ አግባብ ጥቅም ላይ ሲውል ኢኮቮኬሽን የተባለ ሕጸጽ ይፈጽማል። እንዴት ተፈጸመ? ተመልከቱ። በአዲስ አበባና ባህር ዳር መካከል ያለው መሄጃ መንገድ ፓሴጅ በጣም ረዘም ያለ ነው። ያነበብኩት መጽሐፍ ንባቡ ፓሴጅ 270 ገጽ ነው አለ። ተመልከቱ። ፓሴጅ የሚለው ቃል ሁለት የተለያዩ ትርጉሞች፣ ሁለት ማስረጃዎች ፕሪሚስ ላይ ትክክለኛ ትርጉማቸውን ይዘው ተቀምጠዋል። ችግሩ ሕጸጹ የተፈጠረው ድምዳሜው ኮንክሉዥኑ ላይ ነው ማለት ተመልከቱ። በአዲስ አበባና ባህር ዳር መካከል ያለው ፓሴጅ መንገድ ረጅም ነው።
ያነበብኩት መጽሐፍ ፓሴጅ ንባብ 200 ገጽ ነው አለ። በቃ ይሄ ገብቷችኋል። በቃ ጨረስን አይደለ? ዋናው ችግሩ የተፈጠረው ኮንክሉዥን ላይ እንደሆነ ብቻ እንድትረዱልኝ ስለምፈልግ ነው። በቃ ማለት ዘ ፓሴጅ ቢትዊን አዲስ አበባ ኤንድ ባህር ዳር 200 ነው። ፓሴጅ የሚለው ቃል ሁለት ትርጉም አለው። አንደኛ መሄጃ መተላለፊያ መንገድ ማለት ነው። ሁለተኛ ደግሞ ንባብ ማለት ነው። ፒዲኤፉን ስለማስቀምጥላችሁ ቴሌግራም ላይ አንብቡትና ቱ ዘ ፖይንት ልግባ። እንደዚህ ቀላል ነገሮች ላይ ብዙ ጊዜ እናጥፋ። ይሄችን አንብቧት ማለት ነው። አንብቧት፣ እዛው አስቀምጥላችኋለሁ። ፒዲኤፉን አንብቡት፣ እዛው ላይ ማንበብ ትችላላችሁ ቴሌግራም ላይ ስለማስቀምጥላችሁ። እሺ ወደ አምፊቦሊ የሚለው ጋር እንመለስ። ስናጠቃልለው ይህንን ኢኮቮኬሽን ፋላሲ በብዛት የፖለቲካ መሪዎችና ተናጋሪዎች ይፈጽሙታል ይለናል ማለት ነው። ብዙ ጊዜ ምሳሌውን ማየት ትችላላችሁ። አምፊቦሊ ዘ ፋላሲ ኦፍ አምፊቦሊ ኦከርስ ኢኮቮኬሽን አየን አደለ? የቃላቱ ትርጉም በኮንክሉዥን ላይ የሚሰጡት ልዩነት እንደሆነ። ዘ አርጉዌሪስ ሚስ ኢንተርፕሬት ዘ ስቴትመንት ዛት ሲንተቲካሊ አምቢጊየስ ኤንድ ፕሮሲስ ቱ ድሮ ዘ ኮንክሉዥን ቤዝድ ኦን ዚስ ፎልቲ ኢንተርፕሬቴሽን። ይሄ ደግሞ ፎልቲ ኢንተርፕሬቴሽን ነው። The original statement usually asserted by someone other than the arguer, and the synthetical ambiguity usually arises from a mistake in grammatical or punctuation, a missing comma, a dangling modifier, and ambiguous antecedent of a pronoun or some other careless arrangement of orders. Because of this ambiguity, the statement may be understood into clearly distinguishable way. The arguer typically selects the unintended interpretation of the precedence to draw the conclusion based on upon it. ሲንቴቲካል የምትለውን ያዙልኝ። ሲንቴቲካል ማለት ግራመር ማለት ነው። ግራመር ማለት ደግሞ ሰዋሰው ማለት ነው። ስለ ግራመር ከታች ጀምሮ ተምረነዋል። እዚህ ላይ መተንተን አይጠበቅብንም አይደል ከዚህ በፊት። ነገር ግን ስለ ግራማቲካል ለምሳሌ ሚሲንግ ኮማ፣ ዳንግሊንግ ሞዲፋየር፣ ሚስፕሌስድ ሞዲፋየሮች አሉ። ምንም አልተማራችሁ ማለት ችግሩ የሞሼ ነው። መጽሐፋችን ላይ የለ እነዚህ ነገሮች ማለት ነው። እና አምፊቦሊ የሚፈጸመው በአርጉመንቶች ውስጥ የሚገኙ አረፍተ ነገሮች ስቴትመንት ትክክለኛውን የሰዋሰው ግራመር ሕግ ሳይጠብቁ ሳይከተሉ ሲቀሩ ነው። በሌላ አባባል ግራማቲካል ኢረር በአረፍተ ነገሮች ውስጥ ሲኖር ነው። ደግመህ ታነብልኛለህ። በደንብ አንብቦ እሺ። ቆም አድርገህ ቪዲዮን ፖዝ አድርጋችሁ አንብቡ። በዚህ ምክንያት በአርጉመንት ውስጥ የሚገኙ አረፍተ ነገሮች ሁለት የተለያየ አሻሚ ትርጉም ይኖራቸዋል። ግራማቲካል ኤረር የሚፈጠረው ደግሞ በፕሮናውን ሂ፣ ሺ፣ ኢት፣ ዘይ፣ ዊ ሊሆን ይችላል። ኮማን በትክክል አለመጠቀም ሊሆን ይችላል። በዳንግሊንግ ሞዲፋየር ሊሆን ይችላል። ስለ ፕሮናውን አጠቃቀም፣ ስለ ሚስሊንግ ኮማ፣ ስለ ዳንግሊንግ ሞዲፋየር ላስረዳችሁ ፈልጌ ነበር። ነገር ግን ድካም ነው። ምናልባት አምፊቦሊ ላይ አንድ ሁለት ጥያቄ ሊወጣ ይችላል። ለፈተና የሚሆነውን እንመልከት እስቲ። አምፊቦሊ እንዴት ነው የሚፈጸመው? ለመለየት አምፊቦሊ ነው ብላችሁ ለመለየት ማለት ነው። በአርጉመንት ውስጥ የሚገኙ አረፍተ ነገሮች እነዚህ ስቴትመንት ትክክለኛውን የሰዋሰው ግራማቲካል ሕግ ሳይጠብቁ ሳይከተሉ ሲቀሩ፣ በሌላ አባባል ግራማቲካል ኢረር በአረፍተ ነገሮች ሲኖር፣ በዚህ ምክንያት በአርጉመንት ውስጥ የሚገኙ አረፍተ ነገሮች ሁለት የተለያየ አሻሚ ትርጉም ይኖራቸዋል። ከሁለቱ አሻሚ ትርጉሞች መካከል አንደኛው ትርጉም ትክክለኛ ትርጉም ነው፣ ማለትም ሰውየው ወይም ሳምበዲ አንድ ሰው ለማለት የፈለገው ትርጉም ነው። ከሁለቱ አሻሚ ትርጉሞች መካከል ሁለተኛው ትርጉም ስህተት የሆነ ትርጉም ነው። ታዲያ ሰውየው ያ ሰውዬ ሳምበዲ የምንለው ያን ሰውዬ ከተናገረው ከጻፈው አረፍተ ነገር ተነስቶ ሌላ አርጊየር ሌላ ሰው የሰውየውን ንግግር ጽሁፍ እንደ ማስረጃ ተጠቅሞ ስህተት የሆነ አሻሚ ትርጉም ድምዳሜ ሲያደርገው አምፊቦሊ ይፈጸማል። እሺ በአምፊቦሊ የተጻፉት ሁለት ተዋናዮች አሉ እንዳረሷቸው። እነዚህ ሁለት ተዋናዮች ሁለት አርቲስቶች አሉ ብላችሁ ያዟቸው። የመጀመሪያው ሳምበዲ ነው። ሁለት አሻሚ ትርጉም ያለው አረፍተ ነገር የተናገረው ወይንም የጻፈው ሰው እያለ ሁለት አሻሚ ትርጉሞች መካከል አንዱ ትክክለኛ ትርጉም ሲሆን ሌላኛው ደግሞ ስህተት ትርጉም አለው። አርጉየር ሳምበዲ የሆነ ሰው ከተናገረው ወይም ከጻፈው ሁለት አሻሚ ትርጉሞች በመነሳት ወይም እንደ ማስረጃ በመጠቀም ስህተት የሆነውን አሻሚ ትርጉም ድምዳሜ የሚያደርገው ሰው ነው። በዚህ ጊዜ አምፊቦሊ ይፈጠራል ነው። በጥቅሉ አምፊቦሊ የሚፈጸመው በግራመር ችግር ምክንያት አርጉመንት ውስጥ የሚገኙ ሁለት የተለያዩ አሻሚ ትርጉሞች ሲኖር ነው። አበበ ቶልድ ሚ ከበደ ዛት ሂ ዋዝ ሮንግ። ተመልከቱ የምትለውን አስመሬበታለሁ። የፕሮኖን አጠቃቀም ችግር ነው። በአማርኛ ሲተረጎም አበበ ለከበደ ስህተት እንደሆነ ነገረው። ማን ነው ስህተት የሆነው? አበበ ወይስ ከበደ? ተመልከቱ።
አበበ ለከበደ ስህተት እንደሆነ ነገረው። አበበ told to ከበደ that he was wrong። አበበ ለከበደ ስህተት እንደሆነ ነገረው። አንደኛው ስህተት የሆነው አበበ ነው ይላል፣ ሌላኛው ደግሞ ስህተት የሆነው ከበደ ነው ይላል። አያችኋ? ደጋግማችሁ አንብቡት። አበበ ለከበደ ስህተት ነገረው፣ ስህተት እንደሆነ ነገረው። አበበ ስህተት ነው ለከበደ፣ ከበደ ነው ስህተት። የትኛው ነው? በደንብ ስታነቡት ነው፣ ደጋግማችሁ ስታነቡት የሚገባችሁ ምን ለማለት እንደተፈለገ ማለት ነው። አረፍተ ነገሩ ሁለት አሻሚ የተለያየ ትርጉም ይዟል። ስለዚህ አምፊቦሊ ሕጸጽ ተፈጽሟል። ይህ የሆነው በምክንያት ነው። የፕሮናውን ሂ ወይ ችግር አለ፣ አምቢጉየስ ፕሮናውን አክሲደንት። የፕሮናውን ችግር ደግሞ የሰዋሰው ግራመር ችግር እንዲፈጠር አድርጎታል። የግራመር ችግር መኖሩ ደግሞ አረፍተ ነገሩ ሁለት የተለያየ አሻሚ ትርጉም እንዲኖረው አድርጓል። ይህ አርጉመንቱ አምፊቦሊ የተባለ ፋላሲ እንዲፈጽም አድርጓል። ሌላ ምሳሌ ዘ ቱር ጋይድ አስጎብኚው ሳይድ ዛት ስታንዲንግ ኢን ዘ ጎንደር ማውንቴን ዘ ኢምፔሪየር ፋሲለደስ ቢልዲንግ ኩድ ኢዚሊ ቢ ሲን። አያችዋ? ኢን ጎንደር ማውንቴን አለ ዘ ኢምፔሪየር ፋሲለደስ ቢልዲንግ ኩድ ቢ ኢዚሊ ሲን ኢት ፎሎ ዛት ዘ ኢምፔሪየር ፋሲለደስ ቢልዲንግ ኢን ዘ ጎንደር ማውንቴን አለ። ተመልከቱ፣ የዳንግሊንግ ሞዲፋየር ይባላል። አስቶ ወይም አስቶ የገባችሁ ልጆች ሶፉመር ኮርስ ትወስዳላችሁ፣ እንግሊሽ ኮርስ ላይ ማለት ነው። አዲስ አበባ ዩኒቨርሲቲ ያላችሁ ተማሪዎች ታውቁታላችሁ። ግን ሁሉም ፍሬሽማን መማር ነበረበት። ያው ከኮርስ ኮርስ ይለያያልና ስታንዲንግ ዘ ጎንደር ማውንቴን የሚለው ሜዲሲንም የገባችሁ ትወስዱታላችሁ። ይሄን ነገር ባይ ዘ ወይ ሶፉመር የሚባለው ማለት ነው። ሁለት አሻሚ ትርጉም ነው ያለው። ጎንደር ተራራው ላይ የቆመው የአጼ ፋሲለደስ ግንብን የሚታየው ሰውዬ ኦብዘርቨር ነው፣ ወይም ጎንደር ተራራው ላይ የቆመው የአጼ ፋሲለደስ ግንብ ነው። ስለዚህ ሁለቱ አሻሚ ትርጉሞች ናቸው እዚህ ጋር ማለት ነው። ዘ ቱር ጋይድ ሳይድ ስታንዲንግ ዘ ጎንደር ማውንቴን ዘ ኢምፔሪየር ፋሲለደስ ቢልዲንግ ኩድ ቢ ኢዚሊ ሲን ይላል። ይሁን አጠራጠረው እዚህ ጋር ማለት ነው። ምን መሰላችሁ? ጎንደር ተራራው ላይ የቆመው የአፄ ፋሲለደስ ግንብ የሚታየው ሰው ኦብዘርቨር ነው። ጎንደር ተራራው ላይ የቆመው የአፄ ፋሲለደስ ግንብ ነው አለ። ተመልከቱ፣ አስጎብኚው ቱር ጋይድ ለማለት የፈለገው ጎንደር ተራራው ላይ በመቆም የአፄ ፋሲለደስ ግንብን በቀላሉ ማየት ይቻላል ነው። ነገር ግን ሁለት አሻሚ ትርጉም ስላለው ሌላኛው ሰው አርጉየር ስህተት የሆነውን አሻሚ ትርጉም ማለትም ጎንደር ተራራው ላይ የቆመው የአፄ ፋሲለደስ ግንብ ነው አለ ወሰድና ድምዳሜ ያደረገው። ስለዚህ አምፊቦሊ ተፈጸመ ማለት ነው። አያቸው ሁለት ተዋናዮች አሉ። ሳምበዲ ዘቱር ጋይድ ነው። አርጉየር ደግሞ ዘቱር ጋይድን ለሳብ በመቀበል አምፊቦሊ ሕጸጽን የፈጸመው ማለት ነው። ሀሳብ በመቀበል ለማለት ነው። የቱር ጋይድን ሀሳብ በመቀበል አምፊቦሊ ሕጸጽ የፈጸመው። ሌላ ምሳሌ አይ ራይድ ኤ ሆርስ ኢን ሬድ ቢጃማስ። ተመልከቱ፣ ቀይ ቢጃማ የለበሰው ፈረሱ ወይም ጋላቢው። ስለዚህ ሁለት አሻሚ ትርጉም አለው። ቀይ ቢጃማ የለበሰው ማን ነው? ፈረሱ ነው ቢጃማ? ፈረሱ ነው። አይ ራይድ ኤ ሆርስ ኢን ሬድ ቢጃማ። ሆርስን ኢን ሬድ ቢጃማ ፈረሱ ነው ነውስ እኔ ነኝ አለ። ግራ ያጋባላ። ቀይ ቢጃማ የለበሰው ፈረሱ ነው፣ ቀይ ቢጃማ የለበሰው ጋላቢው ነው የሚል ሁለት መረዳቶችን እንይዛለን ማለት ነው ከዚህ ሴንቴንስ። ታዲያ አሻሚ ትርጉሞች ትክክለኛ ያልሆነ አሻሚ ትርጉም ድምዳሜን ሲወሰድ አምፊቦሊ ይፈጸማል ማለት ነው። ለምሳሌ ትክክል ያልሆነ አሻሚ ትርጉም ቀይ ቢጃማ የለበሰው ፈረሱ ነው የሚለው ሲሆን ይህ ስህተት የሆነው አሻሚው ትርጉም አርጉየሩ ድምዳሜ ላይ ሊወስደው አምፊቦሊን ይፈጽማል ማለት ነው። እንዴት መሰላችሁ? እዚህ ጋር አይ ራይድ ሆርስ ኢን ሬድ ቢጃማ ዜርፎር አለ ዘ ሆርስ ዌር ሬድ ቢጃማስ። ስለዚህ እንደዚህ ብሎ አርጉየሩ ቢወስደው ማለት ነው ይሄ አምፊቦሊን ፈጸመ። ግን ዜርፎር አይ ዌር ኤ ሬድ ቢጃማስ ቢል ሰውየው ቢሆን የለበሰው አምፊቦሊ አይፈጸም ነበር ነው። ሌላ ምሳሌ አረጋ ዶክተር አረጋ ምንድነው? አረጋ ቶልድ ሚ ዛት ሂ ኦልዌይስ ኳረልስ ዊዝ ሂዝ ፋዘር ዌን ሂ ኢዝ ድራንክ ቢል ተመልከቱ። ይሄ ሂ የምትላለች አይደለ? በደንብ ያት እዚህ ጋር ሂ የምትለዋን ያት የሚሰክረው አባቱ ነው የሚሰክረው አረጋ ነው? የትኛው ነው? አረጋ ቶልድ ሚ ዛት ሂ ኦልዌይስ ኳረል ዊዝ ፋዘር ዌን ሂ ኢዝ ድራንክ። አረጋ ሁልጊዜ ከአባቱ ጋር ይጣላል ሁልጊዜ በሰከረ ቁጥር ማለት ነው የሚለው። ታዲያ ሁለት አሻሚ ትርጉሞች ትክክል ያልሆነ አሻሚ ትርጉም ድምዳሜ ሆኖ ሲወሰድ አምፊቦሊ ይፈጸማል። ለምሳሌ ትክክል ያልሆነ አሻሚ ትርጉም የሚሰክረው አረጋ ነው የሚለው ቢሆን ይህ ስህተት የሆነው አሻሚ ትርጉሙ አርጉየር ድምዳሜ ላይ ሲወስደው አምፊቦሊን ይፈጽማል ማለት ነው። አረጋ ቶልድ ሚ ዛት ሂ ኦልዌይስ ኳረል ዊዝ ሂዝ ፋዘር ዌን ሂ ኢዝ ድራንክ ዜርፎር አረጋ ዩዥዋሊ ጌትስ ድራንክ። እንደዚህ አድርጋችሁ ችግሩን ትፈቱታላችሁ ማለት ነው። አይ ቲንክ እንደገባችሁ ተስፋ አድርጋለሁ። ባጭሩ
ይሄንን እዚች ጋር ስገባበት የነገርኳችሁን ብትይዙ በጣም በቃ እናንተ ትጨርሳላችሁ ማለት ነው። እዚህ ጋር ከመጀመሪያው አካባቢ ማለት ነው እዚች ጋር እነዚህ ምሳሌዎቹ ያሰመርኩባችሁ አሉ። እነሱ ተመልሳችሁ ያቸው ፋላሲ ኦፍ አምቢጉቲ ላይ ኢኮቮኬሽን እና አምፊቦሊ እንደሆኑ ኢኮቮኬሽን የቃላት የወርድ አሻሚነት ሲሆን አምፊቦሊ ደግሞ የአረፍተ ነገር ከሆነ ያሻማችሁ አረፍተ ነገሩ ከሆነ አምፊቦሊ ቃላት ከሆነ አንድ ቃል ሲንግል ቃል ከሆነ ደግሞ ኢኮቮኬሽን ብላችሁ መልሱ። እሺ ተማሪዎች ያልገባችሁ ካለ ኮሜንት ላይ ትጠይቁ፣ በጣም በደስታ እመልስላችኋለሁ። ዋናው ዓላማችን እናንተን መርዳት ስለሆነ ማለት ነውና እሺ ወደ ቀጣይ እናልፋለን። እንግዲህ ግራማቲካል አናሎጂ እናያለን። የመጨረሻው የፋላሲ ክፍል ነው። ለፋይናል ፈተናችሁ የሚጠቅማችሁ ፓርት ስለሆነ በደንብ አንብቡት እና በቀላሉ ላስረዳችሁ። ዘ ፋላሲ ኦፍ ግራማቲካል አናሎጂ ኢንክሉድ ኮምፖዚሽን ኤንድ ዲቪዥን፣ ኮምፖዚሽን ስሪትና ዲቪዥንን መከፋፈልን። ፋላሲስ ግራማቲካል አናሎጂ በሁለት ይከፈላል። የመጀመሪያው ምንድነው? አንብብልኝ። ይሄ ምንድነው? ኮምፖዚሽን። ይሄ ምንድነው? ዲቪዥን። ምንድነው? ኮምፖዚሽን፣ ዲቪዥን። ፋላሲ ኦፍ ግራማቲካል አናሎጂ በሁለት ይከፈላል። ኮምፖዚሽን ኤንድ ዲቪዥን። እያንዳንዳቸውን እንመልከት። ኮምፖዚሽን፣ ኮምፖዚሽን ስሪት። The fallacy of composition is committed when the conclusion of argument depend on the erroneous of transference of attribute from part of something on into the whole። ከአንድ ፓርትስ ኦፍ ዘ ሆል እችኛዋን ከያዛችኋን ትሩ ፎልስ ላይ ብትመጣባችሁ አይከብዳችሁ። ኮምፖዚሽን ማለት ፓርትስ ኦፍ ሳምቲንግ ኦን ቱ ዘ ሆል ነው። ከሆነ ከክፍልፋይ ተነስታችሁ ወደ ሆል ስትሄዱ ነው። ኢን አዘር ወርድ በሌላ አባባል the fallacy occur when the arguer that because this part of a certain attribute it follows that the whole has the attribute to and the situation is such that the attribute is question be legitimate transfer from parts to whole። ስሙ ራሱ ይናገራል። መጀመሪያ ሁለት ነገሮችን እንረዳ። ባይዘዌ እስካሁን ከቆያችሁ በእርግጠኝነት ወዳችሁት ነውና ሰብስክራይብ አድርጉ። ስልካችሁን አውጡ፣ ሰብስክራይብ አድርጉ። በፒሲ የምታዩ ከሆነ ሰብስክራይብ አድርጉ። ኖቲፊኬሽኑን አጥፉት እንዳይደርሳችሁ ከፈለጋችሁ። ግን ሰብስክራይብ ብታደርጉ ብዙ ተማሪዎች ባሉን ቁጥር ልክ እንደነዚህ አይነት ጸዴ ኖቶችን ለወደፊት ለሌሎች ተማሪዎች እንድናዳርስ ሞቲቬሽን ትሆኑናላችሁ። እሺ ኮምፖዚሽን እና ዲቪዥን እንመልከት። የመጀመሪያ እንረዳ። አንድ ነገር ሆል ወይንም አንድ ነገር አካል የሰሩ የገነቡ ኮምፓውንድስ ክፍሎች ፓርቶች አሉ። ለምሳሌ ጨው ሶዲየም ክሎራይድ የተሰራና ከሶዲየም እና ከክሎሪን አተም ነው። በጣም መርዛማ ናቸው የሚገርማችሁ። ስለዚህ ጨው ሆል ሲሆን ሶዲየም እና ክሎራይድ ደግሞ ፓርት ናቸው። ሌላ ምሳሌ ቤት የተሰራው ከእንጨት፣ ከሲሚንቶ፣ ከሚስማር ወዘተ ነው። ስለዚህ ቤቱ ሆል ነው። እንጨት፣ ሲሚንቶ፣ ሚስማር ወዘተ ደግሞ ፓርት ናቸው። ሌላ ምሳሌ አንድ የኳስ ቡድን የተሰራው ከተጫዋቾች ከአሰልጣኙ ነው። ስለዚህ ቡድኑ ሆል ነው፣ አጠቃላይ ነው። ተጫዋቾቹ አሰልጣኞቹ ደግሞ ፓርት ናቸው። የማን? የቡድኑ። ሌላ ምሳሌ ውሃ የተሰራው ከሃይድሮጅንና ከኦክሲጅን ነው። ስለዚህ ውሃ ሆል ነው፣ ሃይድሮጅንና ኦክሲጅን ደግሞ ፓርት ናቸው ወዘተ። ሆል ማለት ተሰሪው አካል ነው። ፓርት ማለት ደግሞ የተሰራ የሚገነቡት አካል ማለት ነው። ታዲያ ተሰሪው አካል ሆሉ የራሱ የሆነ ባህሪያቶች አትሪቢዩቶች አሉት። እንዲሁም ደግሞ ሰሪዎቹ ማለትም ተሰሪውን የሚሰሩት የሚገነቡ ፓርት ደግሞ የራሳቸው ባህሪ አለ። ታዲያ ኮምፖዚሽን ፋላሲ የሚፈጸመው አንድን ነገር ሆል የሚገነቡ የሚሰሩ ክፍሎች ፓርትስ ባህሪ ለዛ ለተሰሪ ነገር ሲሰጥ ነው። በሌላ አባባል ይሄ ሜን ፖይንት ነው። ሜን ፖይንት እቺ ምስቅባት ፓርት ላይ ማለት ነው። ኢሞጂ ያለችባት ፓርት ላይ በጥንቃቄ አንብብልኝ እስቲ እናንብበው አንድ ጋር። ኮምፖዚሽን ፋላሲ የሚፈጸመው አንድ ነገር ሆል የሚገነቡት የሚሰሩት ክፍሎች ፓርት ባህሪ ለተሰሪው ነገር ሲሰጥ ነው። በሌላ አባባል የሰሪዎቹ ባህሪ ከተሰሪው ባህሪ ጋር ይመሳሰላል የሚል አስተሳሰብ ነው። በሌላ አባባል የክፍሉ ባህሪ የዋናው አካል ባህሪ ነው የሚል አስተሳሰብ ነው። ምሳሌዎቹን እንመልከት። ይሄ ምሳሌ በጣም የምወደው ምሳሌ ሶዲየም ክሎራይድ የሰሩት ጨውና ሳልት ነው። ሶዲየምና ክሎሪን አተሞች ናቸው፣ ደግሞ ገዳይ የሆኑ መርዞች። አስባችሁ ታውቃላችሁ? ግን ሶዲየምና ክሎሪድ ብቻቸውን ብትጠቀሙት እንደምትሞቱ። ስለዚህ የእነሱን ባህሪ ገዳይ መርዛማነታቸውን ለተሰሪው ለተገንቢው አካል ተሰጠና ጨውም ገዳይ መርዝ ነው ቢባል ኮምፖዚሽን ይፈጸማል ማለት ነው። ጨው ገዳይ ቢሆን በሽሮ ተቀቅለን እንበለዋለን። ይህንን ቪዲዮ በባዶ ሆዳችሁ የምታዩ ካላችሁ በጣም ይቅርታ አድርጉልኝ። ይቅርታ እንግዲህ ስለ ምግብ እያወራው ነው።
ኦኬ ሶዲየም ኤንድ ክሎሪን ኢዝ አቶሚክ ኮምፖዚሽን ኦፍ ሳልት አር ቦዝ ዳይድሊ ፖዚሽንስ ዜርፎር ሳልት ኢዝ ዳይድሊ ፖዚሽን። አንደርላይ ሌላ ምሳሌ ማንቸስተር የማንቸስተር ደጋፊዎች ካላችሁ ኮሜንት ላይ ማንቸስተር ብላችሁ ጻፉ እስቲ። ማንቸስተር የኳስ ቡድን የተሰራው ከተጫዋቾች ነው። ኳስ ታያላችሁ አብዛኛው ዩኒቨርሲቲ ተማሪ ዲኤስቲቪ ይገባል ምናምን ነገር። እኔ ዩኒቨርሲቲ ባለሁበት ታይም ላይ ኳስ ገብቼ አላውቅም። የሚገርማችሁ ኳስ አላይም እና እስቲ ማንቸስተር የኳስ ቡድን የተሰራው ከተጫዋቾች ነው። የተሰራው ማለትም ቡድኑን ቡድን የሚያስብለው ማለት ነው። እና ተጫዋቾቹ ናቸው ቡድኑን የሚያስብሉት። ተጫዋቾቹ ፓርት ናቸው፣ ቡድኑ ደግሞ ሆል ነው። ለተጫዋቾቹ ደግሞ አግብተዋል። ስለዚህ የነሱን ባህሪ ማግባታቸውን ለተሰሪው የተሰጠና ቡድኑ አግብተዋል ቢባል ኮምፖዚሽን ይፈጸማል። የኳስ ቡድን ማግባት ይችላል እንዴ? ጎል ከሆነ ማንቸስተር አርሰናልን አግብተዋል፣ ሰርግ ተጠርታቸዋል፣ ከባለቤቱ ጋር ተገኙ የሚል ጥያቄ። ማንቸስተር እዚህ ጋር በደንብ ይዩት። ኢች ሜምበር ኦፍ ዘ ቲም ኢዝ ሜሪድ ዜርፎር ዘ ቲም መስት ቢ ሃቭ ሜሪድ። ሌላ ምሳሌ የእናንተ ክላስ ሴክሽን ቢ ቢሆን የሴክሽን ቢ የሰራችሁ የገነባችሁት የእናንተ ሴክሽን ቢ ተማሪዎች የሰራችሁ የገነባችሁ በሲሚንቶ በእንጨት በአሸዋ ወዘተና ተገነባ ማለት ሲሆን ሴክሽን ቢን ሴክሽን ቢ የምታደርጉት እናንተ ናችሁ ማለት ነው የምታገኙት። እናንተ ተማሪዎች ከሌላችሁ ምናልባት ክፍሉ የንግድ ሱቅ ወይም ባር ሊሆን ይችላል። ከዚህ አንጻር ተረዱ። ስለዚህ ሴክሽን ቢ ተማሪዎች ሴክሽን ቢን ወክለው ሰርተዋል። እያንዳንዱ የሴክሽን ቢ ተማሪ ደግሞ ሰቃይ ናቸው። ታዲያ ሴክሽን ቢ ተማሪዎች ባህሪ ሰቃይነታቸው ለተሰሪው አካል ለክፍሉ ተሰጥቶ ክላሱ ሰቃይ ነው ሲባል ኮምፖዚሽን ይፈጸማል ማለት ነው። ኦል ሴክሽን ቢ ስቱደንት አር ክሌቨር፣ ሁሉም የሴክሽን ቢ ተማሪዎች ጎበዝ ናቸው። ዜርፎር ኢት ፎሎዝ ዛት ሴክሽን ቢ ኢዝ ክሌቨር። ስለዚህ ሴክሽን ቢ ጎበዝ ነው ይባላል እንዴ? ክፍሉ ጎበዝ ነው ይባላል እንዴ? ጎበዝ እኮ ነው። ሌላ ምሳሌ እናንተ የተሰራችሁት ከእናትና ከአባታችሁ ነው። እናንተ ተማሪ ናችሁ። ስለዚህ እናትና አባታችሁን ተማሪ ናቸው ቢባል ኮምፖዚሽን ይፈጸማል። ሀስቲ ጀነራላይዜሽን እና ኮምፖዚሽን እንዳይምታታባችሁ ተጠነቀቁ። እሺ በደንብ ይዩት። በደንብ ሀስቲ ጀነራላይዜሽን እና ኮምፖዚሽን በቃ እያረኩ ለዛ ዲቪዥን ጋር ደርሰናል። የመጨረሻው ጋር እየደረሰን ነው። በሎጂክ ቻፕተር ልንለያይ ነው። በቃ ዲቪዥን ዘ ፋላሲ ኦፍ ዲቪዥን ኤክስትራክት ሪቨርስ ኦፍ ኮምፖዚሽን። ይሄ ደግሞ የኮምፖዚሽን በተቃራኒ ነው። አስ ኮምፖዚሽን ጎዝ ፍሮም ፓርትስ ቱ ሆል ዲቪዥን ጎዝ ፍሮም ሆል ቱ ፓርት ነው። ይህን ልዩነታቸውን እስቲ በደንብ ያዙት ማለት ነው። በደንብ በቀይ ላስምርላችሁ። ዘ ፋላሲ ኮሚትድ ወይም ዘ ኮንክሉዥን ኦፍ ዘ አርጉመንት ዲፔንድ ኦን ዘ ኢረርነስ ትራንስፈር ኦፍ አትሪቢዩት ፍሮም ሆል ቱ ክላስ ኦን ቱ ዘ ፓርት ኦፍ ዘ ሜምበር ነው። ዲቪዥን ደግሞ የኮምፖዚሽን ተቃራኒ ነው። ያኛው ፓርት ቱ ሆል ነው አይደለ? ይሄ ደግሞ ኮምፖዚሽን ፋላሲ የሚፈጸመው አንድ ነገር ሆል የሚገነቡትን የሚሰሩትን ክፍሎች ፓርት ባህሪ ለዛ ለተሰሩ ሲሰጥ ነው። እቺን ነገር ያዙልኝ እስቲ ያዙልኝ እስቲ ያዙልኝ በደንብ ይችን። ዲቪዥን ፋላሲ የሚፈጸመው ደግሞ አንድ ነገር ባህሪ ያንን ነገር ለገነቡ ሲሰጥ ነው። ለምሳሌ ጨው ሳልት የተሰራው ከሶዲየም እና ክሎሪን ነው። ጨው ደግሞ በባህሪው መርዛማ አይደለም፣ ነን ፖዚሽነስ ነው። ስለዚህ ይሄን የጨው ባህሪ መርዛማ አለመሆንን ጨውን ለሰሩ ክፍሎች ማለትም ለሶዲየም እና ክሎሪን ተሰጠና ሶዲየም እና ክሎሪን መርዛማ አይደሉም ቢባል ዲቪዥን ፋላሲ ይፈጸማል ማለት ነው። ሶዲየም እና ክሎሪን በባህሪያቸው መርዛማ ናቸው፣ ጨው ግን አይደለም። ስለዚህ ይሄ ደግሞ ወደ የሆል ባህሪውን ለሲምፕል ነገር ተሰጠ ማለት። ስለዚህ salt is non-poisonous compound, therefore it is composed of the components of element sodium and chlorine ብላችሁ ስትይዙት ማለት ነው። ሌላ ምሳሌ ኢትዮጵያ የተሰራችው የተገነባችው ከህዝቦቿ ነው። ማለትም ኢትዮጵያን ኢትዮጵያ የሚያሰኛት ህዝቦች ስለሆኑ ኢትዮጵያ ደግሞ አመታዊ ገቢዋ 100 ቢሊዮን ብር ነው። ስለዚህ ይህን የኢትዮጵያ ባህሪ 100 ቢሊዮን አመታዊ ገቢ ኢትዮጵያን ለሰሩ ክፍሎች ማለትም ለህዝቦቿ በተናጠል ለእያንዳንዱ ኢትዮጵያዊ ህዝብ አመታዊ ገቢው 100 ቢሊዮን ብር ነው ቢባል ዲቪዥን ፋላሲ ይፈጸማል ማለት ነው። ገባችሁ? በእርግጠኝነት አሁን ትምህርቱ ገብቷችኋል። ሜቢ እስካሁን ካልገባችሁ በጣም ነው የማዝነው። ኢትዮጵያ ሀዝ 100 ቢሊዮን ብር አኑዋል ኢንካም ዜርፎር ኢት ፎሎ ዛት ኤቭሪ ኢትዮጵያን ሲቲዝን ሃቭ 100 ቢሊዮን አኑዋል ኢንካም አይባልም። ሌላ ምሳሌ ዋተር ውሃ፣ ኤችቶ ኤክስቲንጉሽ ፋየር ውሃ እሳትን ያጠፋል አይደለ? ዲቪዥን ላይ ነው እያየን ያለ ነው። ዜርፎር ኢት ፎሎ ዛት ኦክሲጅን ኤክስቲንጉሽ ፋየር
ውሃ ኦክሲጅን ያጠፋል አይደል? የሆል ባህሪውን ለኦክሲጅን ሰጠ ነው። ምክንያቱም ውሃ የተሰራው ከሃይድሮጅን እና ከኦክሲጅን ነው። ኦክሲጅን ደግሞ እሳት እንዲያያዝ ነው የሚያደርገው። ሌላ ምሳሌ ዘ ወርልድ ሃዝ ሰርኩላር ሼፕ፣ ዓለም ክብ ቅርጽ አላት። ኮንስኮንሲሊ ኢት ፎሎውስ ዛት ኤቭሪ ፒፕል ኢን ዘ ወርልድ ሃዝ ሰርኩላር ሼፕ፣ ዓለም የተሰራችው በህዝቦቿ ነው። ህዝቦቿ ስለዚህ ክብ ቅርጽ ነው እንዴ ያለን? የዛሬው ትምህርት ይህን ይመስላል። ዊ አር ፊኒሽድ፣ ጨረስ። እንግዲህ በጣም አመሰግናለሁ ለነበረን ቆይታ ከልብ አመሰግናለሁ። ብዙ ነገሮች እንደተማማርን ተስፋ አድርጋለሁ። ያልገባችሁ ነገር ካለ አሁንም ቢሆን ኮሜንት ላይ መጠየቅ ትችላላችሁ። እንዲሁም ደግሞ እንዲጨመር የምትፈልጉትን ነገር ማስቀመጥ ትችላላችሁ። ቀጣይ አንድ ቪዲዮ እሰራለሁ። የምሰራላችሁም ፋላሲ ላይ የሚወጡ የሚደጋገሙ ጥያቄዎችን ከተለያዩ ዩኒቨርሲቲዎች አድርጌ አንድ ቪዲዮ አኒሜሽን እሰራላችኋለሁ። ያንን ቪዲዮ እንደምታዩት ተስፋ አድርጋለሁ። ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እናንተ በርቱ። ዋናው የእናንተ መጠንከር ነው እኛን የሚያጠነክረን። ቻናሉን ኤፕላስ ኢትዮጵያን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካለ ደግሞ እቀበላለሁ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። እንዲሰራላችሁ የምትፈልጉትን ትምህርት ደግሞ ኮሜንት ላይ አስቀምጡ። አመሰግናለሁ።